ብላችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። አሁን እነሆ መስቀሉ ወደ ጉልላቱ እየደረሰ ነው። ስለዚህ እነሆ መስቀሉን በዚህ አይነት በክብር አውርደን ሰርተን ፈጽመን በክብር እንዳሳረፍን ሁሉ ጠቅላላ የቤተክርስቲያኑን ስራ ለመፈጸም ሁላችንም እንድንረባረብ ሁላችንም ስራዬ ብለን እንድናስብ በጸሎትም በምህላም እግዚአብሔርን እየጠየቅን የአቅማችንን ሁሉ በ1423 እና እንዲሁም ደግሞ ወደፊት በተዘጋጀው ሰኔ 26፣ 27 እና 28 በቀጥታ ስርጭቱ ላይ ወይም በኦንላይኑ ላይ ሁላችንም በመሳተፍ የዓለም ሰዎች በሙሉ እንዲሳተፉ መልዕክቱን በማስተላለፍ የዚህ የተቀደሰ ስራ ተሳታፊ እንድንሆን አምላካችን እግዚአብሔር ይርዳን። አምላከ ቅዱሳን እግዚአብሔር ከሁላችን ጋር ይሁን። እነሆ በጉልላቱ ላይ ወርዶ ለስራ የነበረው የሰማዕቱ የቅዱስ ጊዮርጊስ የአራዳው ጊዮርጊስ ሕንፃ ቤተክርስቲያን እድሳት መስቀሉ አርማ ወርዶ ነበር እስከ ዛሬ ድረስ። እነሆ ወደ መንበሩ ወይም ወደ ቦታው በክብር ተመልሷልና እልል ብላችሁ እግዚአብሔርን አመስግኑት። እልል ብላችሁ እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ
ሰላመከ አባ ለቤተ ክርስቲያን ሰላመከ አባ ሰላመከ አባ ለቤተ ክርስቲያን ጽንዕነ ቤዛነ ጽንዕነ ቤዛነ መድኃኒትነ መስቀል ጽንዕነ ቤዛነ ጽንዕነ ቤዛነ መድኃኒትነ መስቀል ሰላመከ አባ ሰላመከ አባ ለቤተ ክርስቲያን ሰላመከ አባ ሰላመከ አባ ለቤተ ክርስቲያን ጽንዕነ ቤዛነ ጽንዕነ ቤዛነ መድኃኒትነ ጽንዕነ ቤዛነ ጽንዕነ ቤዛነ ሰላመከ አባ ጊዮርጊስ ሰላመከ አባ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ጊዮርጊስ ሰላመከ አባ ሰላመከ አባ ጊዮርጊስ ሰላመከ አንድ ጋሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ታሪካዊ ቤተ መቅደስ በታላቁ ንጉሳችን አማካኝነት
ቆሞ ታንጾ ነበረ። የዛሬ 100 ዓመት በኢትዮጵያ ላይ አዳዲስ ቤተ እምነቶች አልነበሩም ነበር። ይህ ቤተ መቅደስ እዚህ ስፍራ ላይ ታንጾ ሥጋ ወልደ አምላክ ሲፈተት፣ ቅዳሴ ሲቀደስ፣ የዝማሬ የምስጋና መስዋዕት ሲቀርብ ምናልባትም ዛሬ የምናያቸው አዳዲስ እምነቶች አልተፈጠሩም ነበረ። ትናንትን የሚናገር ማንም ሳይናገርለት ራሱ ሕንፃው አንደበት ሆኖለት የሚታየው ስራ የተሰራው የታነጸው እየተናገረ ታሪክን የሚዘግብ ታላቅ ቤተ መቅደስ አባቶቻችን ሰርተዋል። በዚህ ያላችሁ ምዕመናን ደግሞ ታሪክ ተናጋሪ ብቻ ሳትሆኑ ታሪክ ሰሪዎች ሆናችሁ የአባቶቻችሁን ቤት እጅ ለእጅ ተያይዛችሁ ለማደስ፣ ለማሳመር፣ ለማስተካከል፣ ለማቃናት በመነሳታችሁ ታሪክ ሲያመሰግናችሁ ይኖራል። ቤተ መቅደሱ ለእድሳት በተከፋፈተ ጊዜ በፍጥነት ባይጀመር ኖሮ ብዙ የሚበላሹ ብዙ የሚደረማመሱ ነገሮች እንደነበሩ ለማስተዋል ተችሏል። በትክክለኛው ሰዓት የተጀመረ የህንፃ ማደስ ስርዓት ነው የተከናወነው። ያስጀመረ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር የደብሩ አስተዳዳሪ መልአከ ብርሃን ክብሩ ለሥራ የታደሉ እጆች ያሏቸው ለምስጋና ለውዳሴ ሳይሆን የተሰራውን ለማመስገንና ዕውቅና ለመስጠት ካስፈለገ የጀመሩት ሁሉ የሚሳካላቸው በብስለትና በትህትና በጥበብና በዕውቀት የሚመሩ ታላቅ መሪ ናቸውና የቅዱስ ጊዮርጊስ አምላክ እግዚአብሔር ይጠብቃቸው። ቅዱስ ጊዮርጊስ በዓለም ላይ ስሙ ከፍ ያለ የተነገረለት ቅድስናው የተመሰከረለት ፍልስጤማዊ ኮከብ ከእስራኤል መዲና ከቴል አቪቭ ወይንም ከኢዮጴ አካባቢ ወደ 30 ኪሎ ሜትር ርቀት ላይ ከምትገኝ ሉድ ወይንም ልዳ ከተባለች ትንሽ መንደር ውስጥ የተገኘ ነገር ግን በዓለም ላይ የወንጌልን ችቦ ያበራ ለክርስቶስ መልካም ሐዋርያ ሆኖ ስለ ወንጌል ራሱን የሰጠ የታረደ የተቆራረጠ በሕይወቱ ብዙዎችን ያስተማረ በሰማዕትነቱ ብዙ ሰማዕታት በሱ ምክንያት እንዲፈጠሩ ምክንያት የሆነ ታላቅ ሰማዕት ነው። ሰማዕትነት ለቤተ ክርስቲያን አዲስ አይደለም። ቤተ ክርስቲያናችን በሰማዕታት ደም ያሸበረቀች ናት እስከ ትናንትና እስከ ዛሬ ድረስ። ቅዱስ ጊዮርጊስ ለብዙዎች ምሳሌ የሆነ ታላቅ ኮከብ ነው። በዓለም አብያተ ክርስቲያናት ኦርቶዶክሳውያን ዘንድ ብቻ ሳይሆን በካቶሊካውያንም ዘንድ ክብሩ ከፍ ያለ ታላቅ ኦርቶዶክሳዊ ሰማዕት ቅዱስ ሐዋርያ ነው። በረከቱ ይደርብን። እግዚአብሔር ሁላችንንም ይባርከን። ተዋጊው ጊዮርጊስ፣ ኃያሉ ጊዮርጊስ፣ የልዳው ጊዮርጊስ፣ ድል አድራጊው ጊዮርጊስ፣ የኢትዮጵያውያን ጠበቃ ጊዮርጊስ ገበዘ ኢትዮጵያ ዛሬ በኢትዮጵያ መሃል በኢትዮጵያ እምብርት ላይ ተቀምጦ በአዲስ አበባ መሃል ላይ ሆኖ በአራቱም ማዕዘን ሀገራችንን እየባረከ ነውና የጊዮርጊስ አምላክ የጊዮርጊስ ጸሎት ሀገራችንን ሰላም ያድርግልን፣ ጦርነትን ያጥፋልን፣
ፍቅርንና አንድነትን እንደ ሸማ ያላብሰን። ፍቅር ሲኖር፣ ሰላም ሲኖር በረከት ይኖራል። እጅ ለእጅ መያያዝ ስንችል እኛ ኢትዮጵያውያን ልዩነታችን ውበታችን፣ የቋንቋ ስብጥራችን፣ ዥንጉርጉርነታችን ክብራችን ሆኖ የሃይማኖትና የቋንቋ የዘርና የልዩ ልዩ ምክንያት ሳይለያየን ውበት ሆኖን በአንድነት ሀገር የምንሰራ ሕዝቦች ነንና አሁንም ከልዩነት ከልዩ ልዩ የተለያዩ ሐሳቦች ወጥተን በአንድነት ሆነን የጊዮርጊስ አምላክ እግዚአብሔርን እያመለክን ሰማዕቱን እያከበርን በረከት እንድናገኝ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ዛሬ ጉልላቱ በቤተ ክርስቲያኑ አናት ላይ ከፍ ብሎ ይቀመጣል። እኛም እየዘመርን እንሰቅለዋለንና ዛሬ እዚህ ያደረሰ አምላክ ነገ ደግሞ ቅዳሴ ቤቱ ተከብሮ በሰላም በአንድነት እንድንቀድስ እንድናስቀድስበት እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የሰማዕቱ በረከት ሁላችንንም ይጠብቀን። አሜን። የሰላም የበረከት የፍቅር የአንድነት አምላክ እግዚአብሔር ሁላችንን የሚባርከን ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ያሳትፈን። ሀገራችንንና ቤተ ክርስቲያናችንን ካህናትንና ምእመናንን እግዚአብሔር አምላክ በቸርነቱ ይጠብቅልን። አቡነ ዘበሰማያት እንበል።